እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው። ሰይፉ አንዳች ነገር ለማለት የፈለገ ይመስለኛል። ከህግም በላይ የሆነ ነገር አንድ ነገር አለ። ይህ ደግሞ ፍቅር ነው። በጣም አስደንጋጭ ዜና፣ በከተማችን ፍቺ በ160% ጨምሯል። በስንት ነው ያለው? እስኪ በጣም አስደንጋጭ ዜና፣ በከተማችን ፍቺ በ160% ጨምሯል። እነኚህና ሌሎችን ቪዲዮዎች ይዤ መጥቻለሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ከኔ ጋር እንድትቆዩ በአክብሮት ጠይቃችኋለኝ። ወደ ቀጣዩ ቪዲዮ እንለፍ። እዚህ ጉዳይ ላይ አንድ አስተያየት ልስጥበት። ልጅቷ እንዳያችኋት ከአዶናይ ጋር ፍቅሯን ለመግለጽ ነበረ ፎቶ ይዛ ልትነሳ የፈለገችው እንጂ እኔ እንደታየኝ ከሆነ ወደ ሌላ ለማሻገር ወይም ሌላ ወደ ፍቅራዊ ስሜት ለመቀየር የፈለገች አልመሰለኝም። ምክንያቱም እንዳያችኋት ከሆነ ስልኳ ይዛ ሳመኝ ነው ያለችው። ብዙ ጊዜ እናያለን እንደዚህ ዝነኛ ሰው ሲመጣ ምናምን ትስመዋለች ወይም እሱ ይስማትና ቫይራል ለመውጣት ነው፣ ቪዲዮ ለመነሳት ነው እንጂ ወደ ሌላ ተተርጉሞ ልጅቷን ወደማትፈልገው ወደ መጥፎ ስሜት እንድትገባ የሚያደርግ ነገር ነው። እኔ እንደዛ ብዬ ነው የተረዳሁት እንጂ ልጅቷ በመጥፎ አላየሁባትም። እና እባካችሁ መጥፎ ነው እንደዚህ አይነት ነገር ለሷ ስሜቷ ህይወቷ ሊጎዳ ስለሚችል ምናልባት ጠንካራ ካልሆነች እና ብትጠነቀቁ አሪፍ ነው። እኔ ቅሌት ሳይሆን አድናቆት ወይም ፍቅር ነው የሚመስለኝ። እኔ ተመችታኛለች ልጅቱ። አዶኒ ግን ቢያንስ ምንም ችግር ያለው አልመሰለኝ፣ መሳም ትችል ነበር ባይነኝ። ወደ ቀጣይ ቪዲዮ ልሻገር። ትላንት ምሽት በአዲስ አበባ በተደረገው የሮፍናን ኮንሰርት ላይ ከሙዚቃውና ከጭፈራው እኩል የኢንተርኔት መንደርን ፈገግ ያሰኘ አንድ አስቂኝ ክስተት ተፈጥሮ ነበር። በኮንሰርቱ ላይ ተገኝቶ በብዙ አድናቂዎች ተከቦ እየጨፈረና ዘና እያለ የነበረው አዶናይ ያልተጠበቀ ሙከራ ተሰነዘረበት። ነገሩ እንዲህ ነው። አንዲት ቆንጆ አድናቂ አጋጣሚውን ተጠቅማ አዶናይን ጉንጩን ልትስመው ሞከረች። ነገር ግን የአዶናይ ፍጥነት የሚገርም ነበር። ልጅቱ ልክ ልትስመው ስትል አዶናይ ወደ ኋላ በመሸሹ ምክንያት ሙከራው ለትንሽ ሳይሳካ ቀረ። አሁን መላው የቲክቶክ እና የፌስቡክ ሜመሮች ይህንን ፎቶ እየተቀባበሉት ለቀልድ ሲሳይ አድርገውታል። በራሪ በምድር ተሽከርካሪ የተቀነ አንጎራጓሪ ታክቲከኞቹ አስማተኞቹ ደህና አደራችሁ። ዛሬ ብዙ ሰው ሊያስከፋ ይችላል። ወይ የማይሆን ነገር ነው። እውነት ነው። ስለዚህ ብትናደዱብኝም ራሳችሁን እየወቀሳችሁ ማዳመጥ ነው። ሁላችሁንም ሳይሆን እንደዚህ አይነት መርዝ የምትተፉ ሰዎች ላይ ነው። የሚገርማችሁ ነገር እኔ ሴት ልጅ በሴት ላይ ስትመቀኝ በጣም ነው የምጸየፈው። ሴት ለሴት መቆም አለባት ብዬ አስባለሁ። አይደለም ሴት ወንድ ለሴት መቆም አለበት ብዬ ማምን ሰው ነኝ። ግን አሁን ላይ የማያችሁ ሴቶች ምቀኞች፣ የሆነ የምቀኛ ሰፈር ልጆች ናችሁ። በአንድ ቦታ ተሰዳችሁ የምትኖሩት ይመስለኛልና ምን ልል ነው፣ እነዚህ ሁለቱ ልጆች አሁን ተጋብተዋል። ከመጋባታቸው በፊት ግን ሚዲያ ላይ እሱ ፀጉሯን ሲያበጥራው ምናምን ሲደንሱ አይቻለሁ። እኔ አክቹዋሊ እውነት ለመናገር እድሜያቸውን ሳይሆን ያየሁት ፍቅራቸውን ነበር ያየሁት። እድሜ ምን ያደርጋል ብለሽ ነው? አሁን ግን ሲጋቡ አይናችሁ ቀልቶ እሷ ትልቅ ናት፣ እሷ እኮ ልጅ አላት ምናምን የምትሉ ታዲያ ምን ነው? ሆዴም እኮ ከዝሆኔ በእድሜ ያንሳል አይደል? ግን ከእሷ ጋር በፍቅር አብረው ነበሩ። ለምንድን ነው ወንድ ልጅ በእድሜ የምታንሰውን ሴት ሲያገባ ምንም አይመስላችሁም? ሴት ልጅ ግን ከወንድ ልጅ በእድሜ የሚያንሳትን ካገባች አይናችሁ ደም የሚሞላው ሞር ሴቶች ናችሁ። ምን አገባችሁ? ባይዘዌ ልንገራችሁ፣ አንድ ሴት በእድሜ ትልቅ ሆና ያንግ ወጣት ከተመኛት ምን ያህል ሴክሲ እንደሆነች እንድታውቁ። ልክ ነው። ዝሆኔ ሴክሲ ስለሆነች ሳይሆን ስለምታበላ ነው።
ገብቷችኋል? ምግብ ሰርታ ቤት አጽድታ ስለምታበላ ነው እንደሱ አይነት ሴት። ግን እቺ ልጅ እኔ ትልቅ አትመስለኝም፣ ስትናገርም ሰምቻታለሁ። ልጅ የሚኖራት ምን ችግር አለው? ልጅ እኮ ነው፣ ችግር የለውም። እናንተ ለምን ከበዳችሁ? እናንተ እኮ ይሄ ጭንቅላታችሁ ውስጥ ልጅ ያላት ሴት ትርጉም የላትም ብላችሁ ስለምታስቡ ነው። እንዳውም ልጅ ያላትና የተገፋች ሴት ናት ትክክለኛ ሴት። ብልጥ ወንድ በእድሜ የምትበልጠውንና በህይወት የተገፋች ሴትን ካገባ ህይወቱ ሰክሰስፉል ነው የሚሆነው። ለምን? ከመጀመሪያው ስለተጎዳችና በመጀመሪያው ስለተገፋች በሚቀጥለው ትማር። የመጀመሪያ ጥፋቷን ሁለተኛው ላይ ላለመድገም ስትል አስተካክላ ቀጥ አርጋ መያዝ የምትችለው እንደዚህ አይነት ሴት ናት። ዩቲንግ ጋይስ፣ እናንተ በቃ ወጣት ናችሁ። እናንተ የፈለጋችሁትን ማግኘት ትችላላችሁ። ዛሬ ወጣቱ አይደል ቆሞ የቀረው? ወጣቱ እኮ ነው ዛሬ በክብር ማግባት እንኳን ያጣው። አገባት፣ በክብር አገባት። ምን አገባችሁ? ትልቅ ናት እሷ ከንተ ምናምን ትሁና፣ ምን ቸገራችሁ? እናንተ እኮ ከነሱ ጋር ነው። እናንተን ታዲያ እናንተ ከሷ አንሳችሁ እናንተን እኮ አልመረጣችሁም አይደል? ከኔ ትበልጣለች ብሎ ካሰበ እሷ ያሱ ነው። ግን ከሷ ጋር እየኖረ ያለው ለምንድን ነው? እንደዚህ አይነት ክፉ አስተሳሰብ ያላችሁ። ከይቅርታ ጋር ግን አረብ ሀገር ያላችሁ ሴቶች ትቀናናላችሁ ልበል። በጣም ብዙ ጊዜ ሳይ የሆነ ችግር አለባችሁ። በቃ አንዱ በአንዱ ላይ ይቀናል፣ አንዱ በአንዱ ላይ እንቅልፍ ያጣል፣ አንዱ በአንዱ ላይ ሲያገኝ ሊያጠፋው በቃ በዚህ ምናምን አያለሁኝ። ያገባ አንዷንም ትላታላችሁ፣ ባልኮ ከዱባይ አግብታን ገዝታን ያመጣችሁ፣ አንዷን ደግሞ ትመጣላችሁ። እንትና ኮን ያስቀምጣ፣ አንዷን ታመጣላችሁ። ባንግላዲ ኮን አንዱን ታመጣላችሁ፣ ፓኪስታኒ ኮን አንዷን ታመጣላችሁ። እቺኮ ፖሊስን ያስቀመጣት። በቃ ማንቋሸሽ፣ ማጣጣል ምን ችግር አለው? ትላንትና አንድ ሰው ጽዳት ሰራተኛ ሊሆን ይችላል። ዛሬ ደግሞ በዛ ባሰሪው ተፈቅሮ ደግሞ ትዳር ይዞ ይኖራል። በቃ እኮ እናንተ ለምሳሌ እናንተ ራሳችሁ እኮ ማስቀመጥ ነው እዛ ቦታ ላይ። በመጨረሻ አንድ ምክር ብለን ወደ ራሴ አስተያየት ሰጣለሁ። ከኢትዮጵያ ሰው ቤት ስራ ልሰራ ነው የወጣሁት ብላችሁ ትወጣላችሁ። የድላችሁ ነገር ሆኖ አሰሪያችሁ ሊያፈቅራችሁ ይችላል። ከዛ አንድ ወቅት ላይ ሰራተኛ ነበራችሁ፣ አንድ ወቅት ላይ ደግሞ ሀብታም ሆናችሁ አሰሪያችሁን አግብታችሁ ጥሩ ኑሮ እየኖራችሁ ነው። ዛት ሴት ማንም ሰው ከትንሽ ነገር ሲነሳ ለልጆቹ የሚያወራው ታሪክ አለው። እኔ እናንተን ለማሳደግ እዚህ ደርሼ እዚህ እንደዚህ ብዬ ከዛ በኋላ ዛሬ እዚህ ያላችሁበት ቦታ እኔ እዛ በመሆኔ ነው ብሎ የሚያወራው ታሪክ አለው እንጂ ምን ልክ ከሀብታም ቤተሰብ እንደተወለደ ሰው ምናምን እያንዳንድ ሻውን ብታገኝ ይህን ክብር ጠልታችሁ ነው እንዴ? ካባ ደርቡ እንደዚህ ሰው ተሰብስቦ በሰርግ ብታገቡ ጠልታችሁ ነው እንዴ? አራት ፎግሩ። ለዛ ነዋ የሰው ሰርግ እየሄዳችሁ የምታሞቁት። ለዛ ነዋ በሰው ሰርግ የምትቀኑት። ምን አገባችሁ? ያምራሉ። በቃ በራሳቸው ጊዜ ተገናኙ፣ በራሳቸው ጊዜ ተፋቀሩ፣ በራሳቸው ጊዜ ተጋቡ በክብር። ወይ ፍቅር! ፍቅር ሁሉም ነገር ይለውጣል። ፍቅር የህግ ፍጻሜ ነው። ህግን ይሽራል። ከህግ በላይ ነው ፍቅር። ስለዚህ እነዚህ ሁለት ወንድምና እህታችን ተጋቡ፣ መልካም ነው። ወዳጅ ሆንክ ይህንን ትዳር ምትወድ ከሆነ ደስ ብሎ ምንቀኝነት ከሌለ ወይ ደግሞ ቅናት ካልሆነ ለእነዚህ ወንድምና እህታችን እንኳን ደስ አላችሁ ማለቱ ምን ችግር አለው? የእነሱ ጉዳይ ነው ይሄ። ተጋቡ አይደለ? ከተጋቡ እሰይ ጥሩ። ፍቅር ካለ ሁሉም ነገር አለ። ስለዚህ እባካችሁ አንዳንድ ሰዎች አላችሁ እንደዚህ በሰው ህይወት ውስጥ እየገባችሁ የምትፈተፍቱ አላችሁ። ተው፣ የእናንተ ጊዜ ይመጣል። እናንተም ከፍ ብላችሁ የምታይበት ጊዜ ይመጣል። አሁን ሁላችንም ወድቀን መነሳታችን አይቀርም። ህይወት የዛሬ ለነገ አይሆንም። ዛሬ ልትወድቅ ትችላለህ። ዛሬ ዝቅ ያለ ቦታ ልትሆን ትችላለህ። እህታችን እንደተናገረችው ዝቅ ያለ ቦታ በኋላ ከፍ ልትል ትችላለህ። የጊዜ ጉዳይ ነው። ጊዜ ብዙ ነገር ነው የሚፈታው። ስለዚህ እናንተም ላይ ሰው እንዳይደርስባችሁ የእናንተም ታሪክ ተለውጦ እንድናይ እኛም ደስ እንዲለን እንደዚህ መጥፎ የሆነ አስተያየት ባትሰጡ እህቶቻችን እባካችሁ። እንደኔ ሀሳብ ነው። የእናንተ ፍቅር ደግሞ የተባረከ ፍቅር ይሁንላችሁ። ታይ ቪዲዮ ልሻገር። በጣም አስደንጋጭ ዜና በከተማችን ፍቺ በ160% ጨምሯል። የአዲስ አበባ የሲቪል ነዋሪነትና ምዝገባ ኤጀንሲ ቢሮ ሰሞኑን የ6 ወር አፈጻጸሙን ሪፖርት በሚያቀርብበት ጊዜ ላይ የነገረን ነው። ፍቺ በ160% ጨምሯል ከባለፈው ዓመት ጋር ሲነጻጸር። ይሄ በጣም የሚያስደነግጥ ዜና ነው። ሰዎች በጣም በሚያስደነግጥ ሁኔታ እየተፋቱ እንደሆነ የሚያሳይ ነው።
ምንድን ነው ግን መፍትሄው? እኔ የሚታዩኝን ጥቂት ነገሮች ልንገራችሁ። የመጀመሪያው ነገር ከመጋባታችሁ በፊት በቂ ጊዜ ለመውሰድ ሞክሩ፣ ለመተዋወቅ ማለት ነው። ከዛ ደግሞ ቅድመ ጋብቻ የምክክር አገልግሎት መውሰድም በጣም ይረዳል። ሌላው ትዳር ውስጥ ገብታችሁ ችግር ሲገጥማችሁ ፍቺን እንደ አማራጭ አድርጋችሁ አትውሰዱ። ከሽማግሌዎች ጋር፣ ከሃይማኖት አባቶች ጋር፣ ከስነ ልቦና ባለሙያዎች ጋር መነጋገርንና ሪሌሽንሽፑ ላይ ለመስራት ሞክሩ። እናንተ የፍቺ ምክንያቱ ምንድን ነው ብላችሁ ታስባላችሁ? መፍትሄውስ? እስኪ ኮሜንት ላይ ጻፉና እንወያይበት። የወንድማችንን ምክር እንደሰማችሁት ነው። እንማርበት ለማለት ከዚህ በላይ እንዳላበላሽው እንማርበት፣ ሁላችንም ይጠቅመናል። እንግዲህ ባሳለፍነው ሳምንት በጣም የምንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጠዋት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንጻር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። እንግዲህ ሁላችንን እንደምናውቀው አርቲስት ነፃነት ወርቅነህ ካለፈ ሳምንት አልፎታል። እንግዲህ ብዙ ውዝግብ እያስነሳን ያለው በነፃነት ወርቅነህ ጉዳይ ላይ እንግዲህ አርቲስት ጋዜጠኛ ሰይፉ ፋንታሁን እንደተናገረው ከሆነ አንዳች ነገር እንዳለ ውስጤ እየነገረኝ ነው ያለው የሚለው ነገር ግልጽ ባይሆንም እኔ ግን ምንድነው የተረዳሁት ዋነኛው ጉዳይ የመሰለኝ እንግዲህ በአርቲስት ነፃነት ወርቅነህ ጉዳይ ምናልባት እዎች እጅ እንዳይኖሩበት ምናልባት ጥርጣሬ የጠረጠረ ነገር ነው የሚመስለው። ሊሆንም ላይ ሊሆንም ይችላል። ትልቁ አድሬስ ሊያደርግን የፈለገው ይህንን ለማድረግ ይመስለኛል። ይሄ ደግሞ ምርመራ የሚያስፈልገው ጉዳይ ነው። ሁለተኛው ጉዳይ እንግዲህ የሕክምና ቤቱ ባለቤቶች እንግዲህ እየደረሰባቸው ያለውን የወቀሳ ጉዳይን ለመከላከል ይመስለኛል። እንግዲህ ዞሮ ሟች ነው የሚጎዳው። እንግዲህ ስለዚህ ምርመራ ተደርጎ እውነታው እስኪነገር ድረስ ሁላችንም በየቤታችን በየአፋችን በመጣልን ባንናገር እዚህ ጉዳይ ላይ ትልቅ ምርመራ የሚያስፈልገው ጉዳይ ነው እና እንግዲህ ሰይፉ ፋንታሁን እንደተናገረው የሆነ አንዳች ነገር እንዳለ ነው እንግዲህ እኔ እየተረዳሁት። ብቻ አርቲስት ነፃነት ወርቅነህ በሰላም እረፍ ለማለት እወዳለሁኝ። ሁላችንም በድጋሜ መጽናናትን እመኛለሁኝ። እስካሁን ከኔ ጋር ከቆያችሁ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሼር፣ ኮመንት
ሀሳብ ካላችሁ አድርጉልኝ። ሀሳብ ጥሩ ነው። ምናልባት ስህተት ሊኖርብን ስለሚችል ሀሳብ ብትሰጡን እኛም ብንታረም ጥሩ ነው። ግዴታ የእናንተ ሀሳብ ስለሚያስፈልግ ነው እንድትጽፉልን የምንፈልገውና ጆን ዳንኤል በጎ ተግባር የሰራውን በመጨረሻ ጋብዣችሁ ለትምህርት እንዲሆነን አመሰግናለሁ። ሰላም ዋሉ። ጤና ይስጥልኝ። የንጹህ መጠጥ ውሃ ፕሮጀክቱን ጆን ዳንኤል አይደለም ያሰራው ወተር ፎር ጉድ የሚባል ግብረሰናይ ድርጅት ነው የሚሉ መረጃዎች እየተበራከቱ ይገኛሉ እዚህ ማህበራዊ ሚዲያ ላይ። ለኔም በርካታ መልእክቶች በውስጥ ተልከዋል። ነገር ግን ኦብሳ አብዲሳ እንዳረጋገጠው ከሆነ ይህ መረጃ ፍጹም የተሳሳተ ነው። ታዲያ ኦብሳ አብዲሳ ከጆን ዳንኤል ባረጋገጠው መሰረት ጆን ዳንኤል ገና እስር ቤት ሳለ ይህንን ፕሮጀክት ለማሰራት በጓደኞቹ ሲያስጠና ነበረ። ታዲያ ከዚህ ግብረሰናይ ድርጅት ጋር በመሆን ማሽነሪዎቹን በርካሽ ዋጋ አግኝቶ ማለትም እጥፍ የነበረውን ዋጋ ከዚህ ድርጅት ጋር በመተባበር በርካሽ ዋጋ ስላገኘ ከግብረሰናይ ድርጅቱ ጋር በመሆን ይህንን ውሃ አሰርቷል። ታዲያ ጆን ዳንኤል አይደለም ወጪውን የሸፈነው የሚሉ መረጃዎች ፍጹም የተሳሳቱ ናቸው። ቤተሰቦች እንግዲህ አሁን እንዳያችሁት ከዋተር ፎር ጉድ ጋር በመሆን አሁን ያስቆፈርነው ጉድጓድ እንግዲህ ኮስቱ ኦልሞስት 1 ሚሊዮን ብር ነው። በ1 ሚሊዮን ብር ግን የዚህን ሁላ ሰው ደስታ አይታችኋል። እኔ ወደዚህ ስመጣ ትንሽ አሞኝ ነበረ፣ ግን የነሱ ደስታ ብርታት ሆነኝ ጉልበት ሆነኝና እስካሁን ድረስ ጠንክሬ እየሰራው ነበር። የዶዶሎ ፕሮጀክት ደግሞ በጣም ትልቅ ፕሮጀክት ነው ጋይስ። በአንድ ጊዜ እሱ ፕሮጀክት ሲጠናቀቅ ከ10,000 ሰው በላይ ንጹህ ያገኛል። ለዛም ኮስት የሚሆነው አይ ቲንክ 70 ሚሊዮን ብር አካባቢ ነው። ይሄንን ተረባርበን እንወጣዋለን። በቀጣይ ደግሞ ከዚህ በበለጠ በትልቅ ፕሮጀክት እንመጣለን ከዋተር ፎር ጉዶች ጋር። እንግዲህ እናንተ እገዛ ያስፈልጋችኋልና ለቀጣይ ተዘጋጁ። ይሄኛውን ግን እኛ እንወጣዋለን ፋሚሊ። 1 2 3 Sidaለም